ዓለም ሰግታ የነበረው ቀን ደርሷል። በመካከለኛው ምስራቅ ያለው የጥላ ጦርነት አብቅቶ አሜሪካና እስራኤል በኢራን ላይ ቀጥታ ጥቃት ከፍተዋል። ይህ ጦርነት ከድንበር ዘለል ሚሳኤሎች ባለፈ የኢራንን የስልጣን መዋቅር መሪዎችን በመነጠል ላይ ያተኮረ ይመስላል። ጥቃቱ የተጀመረው በኢራን የኒውክሌር ተቋማትና በወታደራዊ ማዕከላት ላይ ቢሆንም ዋናው ትኩረቱ ግን ጭንቅላቱ ላይ ነው። እስራኤልና አሜሪካ ዘመናዊ የስለላ ቴክኖሎጂን በመጠቀም የኢራን የክብር ዘበኛ ጦር IRGC ቁልፍ መሪዎችንና ስትራቴጂ ነዳፊዎችን ባሉበት ቦታ እያደኑ ነው። እያንዳንዱ የሚሳኤል ጥቃት ዝም ብሎ ፍንዳታ አይደለም፣ ይልቁንም የኢራን ወታደራዊ አመራር ሰንሰለት ለመበጠስ የታለመ እንጂ። መሪዎች በምስጢራዊ ዋሻቸውና በከርሰ ምድር ቢሮዎች ውስጥ ቢደበቁም የቴክኖሎጂው አይን ግን ከኋላቸው ነው። ኢራንም እጅ አልሰጠችም። የበላይ መሪዋ አያቶላ ካሚኒ የአጻጻፍ እርምጃ ብለው የጠሩት የሚሳኤል ማዕት በቴል አቪቭ እና በቀጠናው ባሉ የአሜሪካ ጦር ሰፈሮች ላይ እየዘነበ ነው። መሪዎች በተገደሉ ቁጥር ኢራን በምትካቸው አዳዲስ አክራሪ አዛዦችን ወደፊት ታሰልፋለች። ይህ ደግሞ ጦርነቱን ወደማይቆም የደም አዙሪት ውስጥ ከቶታል። ዛሬ ኢራን በመሪዎቿ ሞትና በሀገራዊ ሕልውና መካከል ቆማለች። አሜሪካና እስራኤል ለዘላቂ ሰላም የሚሉትን ይህ ጦርነት ወይም የኢራን ስርዓት ይቀይራል፣ አሊያም መላውን ዓለም ወደ ሶስተኛው የዓለም ጦርነት ይጎትታል።